ሰላም 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 እንዴት ናችሁ? ዛሬም እንግዲህ አንድ ላይቭ በዚህ በማይክሮሶፍት ፍላይት ሲሙሌተር አንድ ሴሽን እናያለን። አንድ ሚሽን አብራችሁን ቆዩ ጋይስ፣ ትጠቀማላችሁ። እዚህ ለሌላችሁ ቪዲዮ እንደተለመደው አውርጄ የምጭንላችሁ ይሆናል ማለት ነው። እንግዲህ ማይክሮሶፍት ፍላይት ሲሙሌተር በዓለም ላይ በጣም ታዋቂ ነው። ብዙዎች መበረራ ህልም ያላቸው ሰዎች ያልተሳካላቸው በዚህ ኢንጆይ ማድረግ ይችላሉ። ወይም እየተማሩ ያሉ ወይም ይሄን ነው የምናየው 747 ዳውን ቱ አይኤልኤስ ሲንጋፖር ይሄን ለማሳረፍ ነውና ይሄ እንደ ሆቢ የሚሆን ነገር ነው ማሳያችሁ። ላይፍ ታይም ሆቢ በረራ ቴክኖሎጂ በቤታችሁ ለልጆቻችሁ ለእናንተ እንደ መዝናኛ ከጌም ከፍ ያለ እውቀት የሚጠይቅ ነገር ነው። በየጊዜው እያቀረብኩላችሁ ነው። ምክንያቱም ይሄ ነገር ብዙ ኢትዮጵያውያን አያውቁትም። ለብዙ ኢትዮጵያውያን ፓይለት መሆን በጣም ከባድ ነገር ነው። ምክንያቱም አየር መንገዳችንም ያው የተወሰነ ሰው ስለሚፈልግ ፈተናውም ትምህርቱም ከባድ ነው። ግን በሌላው ዓለም ግን ፓይለት መሆን ወይም አውሮፕላን ማብረር በጣም ቀላል ነገር ነው። ልክ እንደ መንጃ ፈቃድ የምታወጡት ነገር ነው። እሱ ምገቡ በሲሙሌተር እንደዚህ በቤታችሁ የምትማሩት ነገርም አለ። ከዛ የተወሰነ ትምህርት ቤት ሄዳችሁ ተምራችሁ መሆን ትችላላችሁ ማለት ነው። እና የቀላል እንደሆነ ለማሳየት በዛውም ማይክሮሶፍት ፍላይት ሲሙሌተር ላይ ያስተዋወቅኩ ነው ማለት ነው። በራሴ ብዙ ዓመት ያጠናሁት ነሽ። ወደ ጀምረናል። አወራችኋለሁ ማለት ነው። በዳመና ውስጥ እንዴት አድርገን 747 እናሳርፋለን። ውስጡ ይሄን ይመስላል። 100,000 10,000 እዚህ ጋር ሞላዋለሁ ማለት ነው። 10,000 ጫማ እዚህ ጋር አውቶ ፓይለት ላይ ነው። እዚህ ጋር 17,000 ነበረውን ወደ 10,000 መቀነስ ማለት ነው። ወርታች ያ 10,000 ላይ ሞልቼዋለሁ። ይወርዳል ማለት ነው። አያችሁት? ሲያምር እስከነ ግርማ ሞገሱ ነው። ከውስጥ ደግሞ ይሄ ነው የኤክስ ነው። ማይክሮሶፍት ፍላይት ሲሙሌተር ኤክስ ነው። ይሄ ይመስላል። ውስጡ የ10,000 ጫማ ላይ እንዲወርድ for spacing 205 አደርገዋለሁ። ለስፔሲንግ ከሌለ በጎን ሌላ ፕሌን መጥቷል ማለት ነው። ለስፔሲንግ ነው 15 ዲግሪ ባለ መሰረት እንግዲህ እየሰራን እና ለማለት ነው። ግን እዚህ ደረጃ ደርሳችሁ ሚሽኑን ለመስራት ብዙ ትምህርት አለው ውስጡ። ዝም ብሎ ክፍት ምናምን አድርጋችሁ ሳይሆን ለርኒንግ ሴንተር አለ። ሌላ ቀን አሳያችኋለሁ። እኔ ያው በኪቦርድ ነው የምሰራው። እንደዚህ በጆይስቲክ ምናምን ደግሞ መስራት ትችላላችሁ። ከዛ ይሄን ከጨረሳችሁ በኋላ ሳይንስ ሙዚየም ሄዳችሁ ደግሞ ሌላ ሲሙሌተር ትሞክራላችሁ። ቁጭ ያለ ሪል የሚመስል አላቸው ማለት ነው። አሪልኩም እስከዛሬ ይኸውላችሁ ውስጥ አያችሁት። እንደዚህ አራት 190 ማለት 9 ነው። እሺ ወደ 190 ተመለሰ። ሄዲንግ ላይ ቁጥሩን ሞላ ሞላ አረግበታለሁ ማለት ነው። ለዚህ ወደ ትራቭል ለኛ አይደለንም። እሺ እኛ ላንድ ማርክ ነው ኮል ሳይናችን። የሌሎች ትራፊኮች ስለሚሰማ ነው። አያችሁ እዚህ አውቶ ፓይለት ላይ ሴት ስለተደረጋችን በተኗ እንደዚህ በማሽከርከር ሄዲንጉን፣ አልቲሜትሮን፣ ስፒዱን ማስተካከል ይቻላል። እና ደግሞ ይሄ ጊር ዳውን ስትባለችን ጊር ሌቨል አለች እዚህ ጋር ታች ማድረግ ነው። ሌሎቹም እነ ፍላፕ አሳያችኋለሁ። በስፒድ ብሬክ ኢንስትሩመንት ይሄ ነው። በዚህ እንደዚህ ማድረግ ነው። እንደዚሁ ፍላፕ ደግሞ ሴቲንግ አለ እዚህ ጋር ፍላፕ ትባላለች። በኤፍ7 እንደዚህ ታደርጋላችሁ። አሁን ግን አያስፈልገንም፣ መልሼዋለሁ። ውስጡ ይሄን ይመስላል ባጭሩ ማለት ነው ጋይስ። ወደ ወርቅ እያየን አይኤልኤስ አፕሮች በደመና ነው የምናርፈው።
የውስጡን ይሄን ካልኳችሁ ትራፊክ እስኪያወራኝ ኮፓይለቴም እስኪነግረኝ ያለውን ነገር አስጎበኛችኋለሁ። ጣራ ላይም የተለያዩ ኢንስትሩመንቶች አሉ እንደምታዩት። እነዚህም በተለያየ ጊዜ እየተጠቀምን የምናያቸው ይሆናል ማለት ነው። ይሄ 747 ነው። 083 ሌፍት እኛ ነን ለኛ 083 በተናጠል ነው የሚናገሩት። 083 ስፒድ 083 to 10 083 አሁን ስፖይለር ላሳያችሁ ጋይስ። ይሄ እንግዲህ ስፒዱ ሪል ስፒዱ እዚህ ጋር ነው ያለው። ስፖይለር ግን ተጠቅሜ ስፖይለር ማለት ፕሌኑ ላይ ያላችሁ አሁን ከኋላ እንደዚህ ክንፉ መክፈት እንደዚህ ተገልብጦ የሚከፈትበት ነገር አለ። አያችሁ ፍላፕ 5 ስፖይለሩ ለተወሰነ ጊዜ የምትከፍቱት አያችሁ። ፍላፕ እዚህ ጋር 5 ከውስጥ ባሳያችሁ ጥሩ ነው። ይሄኛ ፍላፕ እዚህ ጋር ታያችሁ እቺኛው ማለት ነው። ፕላስ ባረጋት ለእናንተ እንዲታያችሁ ፍላፕ እዚህ ጋር ነው የምጫወተው። ያው ሳነሳው እንደዚህ ከዛ 10 ፍላፕ 10 እዚህ ጋር ታዩታላችሁ ማለት ነው። ይሄ ኢንጂን ኢንስትሩመንት ነው። ያው ካረፍን በኋላ ሪቨርስ ትረስት ይሄን ግልብጥ እናደርገዋለን ማለት ነው። እዚህ ጋር ፍላይት ማኔጅመንት ኮምፒውተር ነው። እዚህ ጋር ከመነሳታችሁ በፊት ፍላይት ፕላን ምናምን የሚሞላበት ቦታ ነው። ያለባበጥኩት እዚህ ጋር ወደ ጎን ብንሄድ landmark 1123 heavy descend and maintain 6000 down to 6000 landmark 1123 heavy አያችሁ እዚህኛው take us to 6000 እዚህ ጋር 6000 እንብላ 10000 ነበርን 6000 ከ10000 በታች ሲሆን ያው የምናደርገው አንዱ ምንድነው ላንዲንግ ላይት ማብራት ነው። ላንዲንግ ላይት እዚህ ጋር ነው ያለው ስዊች አያችሁ ይሄ ነው ማለት ነው። ላንዲንግ ላይት ጣራው ላይ ነው ያለው። እንደዚህ ስታስጠጉት ምን እንደሆነ ይነግራችኋል ራሱ። ኦን አድርጌዋለሁ አያችሁ እንደዚህ ነው 4 አሁን ከዚህ በኋላ ደመና ስለሆነ አይታየም። ከውጭ የምትሰሙት ድምጽ ሆርን ድምጽ ምንድነው? እግር አልተዘረጋም ነው። ምክንያቱም እየወረድን ስንመጣ ራሱ ፕሌኑ ማስጠንቀቂያ ይሰጣል። እግር አልተዘረጋም ብሎ ያስታውሳል። እዚህ ላይ እንደምታዩት እየወረደ ነው ማለት ነው ጋይስ። ይሄ መሪው ነው። ይሄን ይመስላል። እዚህ ጋር 7000 ጫማ ላይ ነው። እዚህ ጋር ነው የምታዩት አልቲሜትሩንም ስፒዱንም ቱቴን እዚህ ጋር መጥቶልናል ማለት ነው። ስፒድ ብሬክ አንስቻለሁ ለተወሰነ ደቂቃ እንጠቀምበት። እንግዲህ ደመና ውስጥ ገብተናል። አይኤልኤስ የምንጠቀመው ኢንስትሩመንት ቤዝድ ነው ፍላይታችን። የአይኤልኤስ ኢንስትሩመንቱ ደግሞ የምናየው እዚህ ጋር ነው የሚሆነው። እቺ ነች። በኋላ ቁጥሯ ስትሞላ እቺ ፒንኳን አላይን ታደርገናለች ማለት ነው። 2 ይላል አያችሁ። ወደዛ 1000 ይቀራል። አልቲሜትሩ 6000 ጫማ የሚባለው ነገር በነገራችን ላይ ጫማ ማለት ሳይሆን ልክ እንደ ሜትር ያለ ፊት የሚባል የአሜሪካኖች የመለኪያ ሲስተም ነው ማለት ነው። ከሜትር ጋር የተወሰነ ልዩነት አለው። ለምሳሌ 40000 ጫማ ምናምን ሲባል ሰው ግራ ይገባል። ግን ፊት ነው የሜትሪክ መለኪያ ነው። landmark 1123 heavy turn left heading 050 descend and maintain 2500 until established on the localizer 050 maintain 210 knots until established እሺ set flaps 20 flap 20 flap okay left to 050 down to 2.5 cleared for the runway 2 center approach and we'll maintain 210 for now landmark 1123 heavy Wingport Tower landmark 1123 heavy with you on the ILS for 2 center
Landmark 1123 Heavy, Singapore Tower. Wind 66 at 24 gusts, 32. Runway 2 center, cleared to land. Be advised, wind shear has been reported on final. Cleared to land. Landmark 1123 Heavy. ያው ክሊር ስለሆነ ተብለናል። ሎካላይዘሩ ስታብሊሽ ሊያደርግ እየተሽከረከረ ነው። እዚህ ጋር ይመጣልን እዚህ እንትን ስለሆነ ይሄኛው በጽሁፍም ይመጣል። እንደምታዩት ሎካላይዘሯ ወደዚህኛው እየመጣች ነው። ትንሽ ወደዚህ እየመጣች ነው። እጠጋታለሁ ማለት ነው። እኔም ወደዛ ዞር እያልኩኝ እከተላታለሁ። ተራ ነው የምታመለክተን ማለት ነው። ወደ 36 ዲግሪ እንዳውም አጥፊዋለሁ። We're off course to the right. Correct left. 1000 to go. ሌፍት የተከተልኳት ነው። 025 እያደረኩት ነው። እስከማ ወደ እኔ መጠጋት ስትጀምር አስተካክለዋለሁ ማለት ነው እየተከተልኩ። ኦኬ 2400 ላይ ነን። አይ ቲንክ ፖዝ ማድረግ እንችላለን። እዚህ ጋር አንዳንድ ሜሴጆችን ክሊር አድርጎ ለማየት እንዲቻል እዚህ ጋር ያለኝ ነገር አንዳንድ ነገሮች ኮፓይለት ስለሌለ ማየት እንችላለን ማለት ነው። አይሊስት ሴንተር 10 ነው 2500 ድረስ ዳውን ተብለናል። ወደዛ ልክ ነን ማለት ነው። Travel 2117, contact the tower. Switching. World Travel 2117. ወደ ታወር አሸጋግሮናል። ስዊቺንግ Travel 2117 back with you. Mr. Approach. Roger, World Travel 2117, fly heading 050, climb and maintain 3000. 050 and 3000 for World Travel 2117. 17. ተቀብያ ያረኩት ነው። and lower the gear. Set flaps 30. Flap 30. እንደምታዩት ግላይድ ስሎፑን ይዘናል ማለት ነው። ቆንጆ ነው።
Landing gear down. Flaps set to 30 degrees. Speed brakes armed. Final approach checklist complete. እንደምታዩት ወደ 400-300 ፊት ወርደናል ማለት ነው። እስከ 200 ፊት እንግዲህ ዳውን ሆነናል። ጥቅጥቅ ያለ ነው እንደምታዩት በባህር ላይ ነው። እየመጣን ያለ ነው። አሁን ታየኝ። ዛሬ ደግሞ ትንሽ ረወት ይላል። ጥሩ ነው። በቃ ስትሬት በእንትኑ መሰረት መጥቻለሁ። ከዚህ በኋላ ግን ጋይስ ያው አውቶ ፓይለቱን ባነሳው ነው የሚሻለው። ያው እንደምታዩት ራንዌይ ስትሬት ቱ ዝኖራኝ እንትን እንሞክራለን ማለት ነው። አለች ለራንዌው ወደ ግራ እናስተካክላታለን። ግን ወደ 100 በቃ ከመሬት በታች 100 ጫማ ብቻ ነው ከፍ ያልኩት። በጣም ናይስ ነው። በቃች እዚህ ጋር ለማሳረፍ እንግዲህ ዲስኢንጌጅ አድርጌ አውቶ ፓይለቱን ዲስኢንጌጅ ባደረገው የተሻለ ነው የሚሆነው። አያችሁ እንደዚህ ነው የመጣ ነው ማለት ነው። አሁን አውቶ ፓይለት ዜድ አነሳለሁ፣ አውቶ ትሮትልም አነሳለሁ። ራሴው መሪው መያዝ አለብኝ። ከዛ እናርፋለን ማለት ነው። እስቲ አብረን እንመልከት። ነዳጁን ቀነስኩለት ነው። በጣም ጥሩ አገባብ ነው የመጣሁት። ነዳጅ አረፍን ማለት ጋር ሲታዩት ብዙ አይነት እንደሆነ ይታያል። ትንሽ አሁን ሪቨርስ ትረስ እናደርጋለን። አያችሁ ሪቨርስ ትረስ እናደርግ ኢንጂኑ ተከፈተ። እናንተ ሳስረዳ አያችሁ ኢንጂን ሪቨርስ ትረሱን አጠፋት። ራሱ ስፒድ ብሬክ ስላለው ትንሽ ከራኒው ሸርተት ቢልም ያቆመናል ማለት ነው። ይሄ ነው እንግዲህ የሰራ ነው። አሁን ወደ ራኒው ትንሽ ዋና ያስገባውና ሰክሰስ ተብለናል። ቆንጆ በጣም አሪፍ አስተራረፍ ነው። እንታያችሁ በሚዝ ብዬ ማስኬደው አሁን ያው ከመሬት ላይ ካረፋችሁ በኋላ እግሩ በአየር ላይ በምትነዱበት አይደለም፣ ታውቃላችሁ አይደለ? በፔዳል ነው። ሪቨርስ ትረስቱን አንስተናል። ፍሬን እያያዝን ወደ ዜሮ እናደርገዋለን። ቅድም ቆመናል፣ ግን አውራኑ ለሳል ነበረ። ይሄ በጨለማ በዳምና እቺ አሁን ማሳያችሁ እዚህ ጋር አይኤልኤስ እቺ ፒንኳን እቺ የመራችን ማለት ነው። አይኤልኤስ ኮርስ እንደባለፈው እንግዲህ አልተጋጨንም። ሰክሰስ ነው። የዚህ ሽልማት ማሳያችሁ እዚህ ጋር እንግዲህ ማየት ያለብን ፍላፕ የሚባለው በዛ ኮንሴፕት ላሳያችሁ። እሺ ክንፏ ላይ ይሄ የታጠፈው ፓርት ነው። ሲዘረጋው ላሳያችሁ። ወደ ላይ ቀና ያረፍ የመለስኩት ነው። አሁን በቃ አርፍ ያለው የታጠፈው 30 ዲግሪ አጥፈን ነው ያረፍነው። ያው በፕሌን እንግዲህ ዋና መሳሪያ ነው። ቅድም ደግሞ ያው አየር ላይ ሆነን ስፒድ ብሬክ ያልኳችሁ ላሳያችሁ። ይሄ ከኋላ አሁን የተከፈተው ነው።
ይሄ ማለት ነው። ይሄ እስቲ ስዘጋው ይሄ ስፒድ ብሬክ ነው የሚባለው። ፍጥነት ለመቀነስ ይኸው እንደዚህ ይከፈታል ማለት ነው። ፍላፑ ደግሞ ከታች ነው ያለው። ፍላፑ ለምሳሌ ይሄ ማለት ነው ሙሉ እስከነ እንትኑ ፍላፑ እያጠፍኩት ነው። አንዳንድ ነገሮች እንማማር ብዬ ነው። አሁን ፍላፑ በፓርኪንግ ታጥፎ ብዙ አይታይም መሰለኝ። እዚህ ጋር ይታያችኋል። አሁን ቀና ሳደርገው በኤፍ5 ነው። ይሄ ነው እንግዲህ ለማረፍ ይጠቀም ነው። ሌላው ውስጡን ያው ቅድም ስለገለጽኩላችሁ አሁን ምንም የምገልጽላችሁ ነገር የለም። ይህን ይመስላል። አብራችሁ ይህን ከተከታተላችሁ የተወሰነ ኖሌጅ የተወሰነ ኢንስፓይሬሽን አግኝታችኋል ብዬ አስባለሁ። አሁን ነዳጅን ሰተነው መንደርደሪያውን ብንለቅ አሪፍ ነው። መንደርደሪያው ያው አሁን ዳመና በጣም ኃይለኛ ዳመናና ስለማይታይ አይኤልኤስ ኢንስትሩመንት ላንዲንግ ሲስተም ላይ ያየነው ማለት ነው። አያችሁ ነዳጁን ያው መጠንቀቅ ያስፈልጋል። ግጭት ሊፈጸም ይችላል። ከተለያዩ ነገሮች ጋር ልትጋጩ ስለምትችሉ መጠንቀቅ ያስፈልጋል። ልክ ከወክ በላይ አይደረግም። በቀስታ ነው። እቺ ቀስቷ በምታመለክተኝ ቦታ ልሂድና እዛ ሽልማትም ስለሚኖረው እሱ ሽልማት እናያለን። ታች ቦታ ካልደረሳችሁ ግን እንትን አይላችሁም፣ ኢሹ አያደርግላችሁም። ያ ቀስቷ ጋር መሄድ አለብኝ። ቀስቷ ጋር ቀስ እያልን በወኪንግ ልክ ወክ እንደምናረግ እንግዲህ ክረምት እንደማለት ነው። ሌላው ቆይ ማሳየት የፈለኩት ሌላው መሬት ላይ በዚህኛው ፔዳል ነው። ይኸውላችሁ እዚህ ከመሪው ስር ያሉት ፔዳሎች ናቸው መሪ መጠምዘዝ የምትጠቀሙበት ማለት ነው። መሬት ላይ ስትሆኑ እንዴት ላሳያችሁ መሰላችሁ? መሪውን ልጎትተውና ይሄን መሪ እንደዚህ ልጎትተው መጀመሪያ። አሁን መሬት ላይ ስለሆነ አልፈልገውም። እዚህ ጋር ነው ፔዳሎቹን መሬት ላይ ሆነን እንዴት ነው በመሬት ላይ መሪ የምንጠመዘው የሚለውን ላሳያችሁ ስለፈለግኩ ነው። ይታያችኋል እዚህ ጋር የሚንቀሳቀሱት አይደል? እግሬ ስር እዚህ ጋር በዜሮ እና በኢንተር ነው የምጠቀመው። አሁን ነዳጅ ትንሽ ከሰጠሁት መንቀሳቀስ ሲጀመር በጣም እንደዚህ ሳይሆን አሁን ከውስጥ ብንገባ እንደዚህ ያቸው ወደዚህ ፔዳሎች አሉ ማለት ነው። እነዚህ ናቸው የምንጠቀምበት ማለት ነው። ግልጽ እንዲሆን ነው። አሁን ቦታችን ላይ እየደረስን ነው። ቀስቷ ጋር አያቸው ነዳጅ የቀነስን እንዲቆም ማድረግ ነው። እንደዚህ ወደ ተጠቀሰው ቦታ ነዳጅ ቀነስ እንዳያልፈው እንደዚህ ነው። ስጠግ ወደ ጌት ማለት ነው። በጣም በቀስታ ነው ወደ ጌት የምትጠጉት። ባይዘው ራንዌይ እንደዚህ አቋርጦ መሄድ ካለብን አስፈቅዳችሁ ነው እንጂ አሁን ይሄ እንትን ስለሆነ ነው። ትራፊክ ሳይፈቅድ በጭራሽ የግራውንድ ትራፊክ አለ። ራንዌይ እንደዚህ ማቋረጥ አይቻልም። አሁን የሲሙሌሽን ላይ ያው የተፈቀደ ነው። አሁን አያችሁት? ከዚህ ጋር ነው መቆም የተፈለገው ማለት ነው። ያሽከረክረኛል። ሪኮግናይዝ አላደረገውም እስካሁን። ማለት ሲሙሌሽኑን ሪኮግናይዝ እንዲያደርግልኝ ፈልጌ ነው። እንጂ ጨርሰናል። እኛ ካረፍን ቆይተን
የሚያደርገው ማለት ነው። በቃ እዚች ጋር የተባለው ጨርሰናል። ጌቱ እዚህ ጋር ነው ያለው እንግዲህ ይሄ ነው ቦታው። ይሄ ቨርቲካል ስታቢላይዘሩ ነው እንግዲህ በመሬት ላይ እነዛን ፔዳሎች ቅድም ያልኳችሁን ከውስጥ ስነካካ ወደ ግራ ወደ ቀኝ የሚያደርጉትን ከጎን ይሄ ነው የተጣጠፈ አቅጣጫ እንዲቀይር የሚያደርገው ማለት ነው። ይህን ይመስላል ጋይስ፣ ጨርሰናል። ለማንኛውም መልካም ጊዜ። ኢንጂናችን አገፋፍተን እንግዲህ ያው መሄድ ነው። ኢንጂን ኢንስትሩመንቱ ይሄ ነው እንዳያችሁት። እነዚህን ሪቨርስ ትረስ እንደዚህ ነው ጋይስ። ሪቨርስ ትረስ ላሳያችሁ። ካረፋችሁ በኋላ ወዲያው እንዲቆም የኢንጂን ኢንስትሩመንቱ ላይ ይሄ ማለት ነው። ይሄ እንደዚህ የምትከረብቱት ማለት በኤፍስቱ አያችሁ። ይሄ እንደዚህ የነበረውን እንደዚህ መገልበጥ እዚህ ጋር ይታያችኋል። እንደዚህ የነበረውን ልክ አሁን እንደዚህ ክርብት ስታረጉት ምን ይሆናል? ከውጪ ኢንጂኑ እንደዚህ ይከፈታል ማለት ነው። አያችሁ ሪቨርስ ትረስ ይሄ ኢንጂኑ ወደፊት የሚጎተውን ወደ ኋላ ይጎታል። የዛሬው ትምህርት አሜዚንግ እንደነበር ተስፋ አደርጋለሁ። በያላችሁበት ሰላምና ጤና እየተመኘው በዚህ ጨርሻለሁ። ይኸው ጋይስ የተሸለምነው ሽልማት ይሄ ነው። በየሚሽኑ ሽልማት አለ። ይሄ አምብሬላ ነው። earned for completing mission ሞንሱን አፕሮች የሚባለው ሚሽን በመጨረስ ይሄ ነው እንግዲህ። በነገራችን ላይ የተለያዩ ሚሽኖች ሲጨርሱ እንደዚህ አይነት እንትኖች ሪዋርዶች ታገኛላችሁ ማለት ነው። ኤንድ ሚሽን ትሉታላችሁ። ማይክሮሶፍት ፍላይት ሲሙሌተር ስለነበረን ቆይታ እናመሰግናለን። መልካም ቀን። ሌላ ጊዜ በሌላ ጉዳይ እንመጣለን።